የቻናሏን ቤተሰቦች የቅዳሜ ጨዋታ ሰዓታችን ላይ ደርሰናል። እጃችን ላይ ቆንጆ ጥያቄዎች አሉ። እርስ በርስ የተጠያየቅን ፈታ የሚያደርጉ ምንስቅባቸው ቁም ነገር ምንለዋውጥባቸው ጥያቄዎች አሉ። አብራችሁን ቆዩ። እጃችሁ ላይ ምን ጥያቄ አለ? እኔ ጋር ከመወስለት ጋር የተያያዙ ጥያቄዎች ናቸው። አጭር መልስ ነው የምትሰጡኝ። እኔ ጋር አንዱን ብቻ ምረጥ። አንዱን ብቻ አነስ ያለ ነገር ነው ያስከው። ሁለት የለም አንዱ። እሺ እኔ ጋር ደግሞ ማህበራዊ ህይወት ደስ ሲል ማህበራዊ ህይወት በየአይነቱ ነው። እኔ ጋር የቱን ትመርጣለህ ከማብራሪያ ጋር ይላል። አንዱን ትመርጣለህ ነው አንተ ጋር። እኔ ጋር ግን ማብራሪያ ይፈልጋል። እሺ በየአይነቱ ነው በቃ። ስለዚህ ከማን እንጀምር? ደስ ካላችሁ ማህበራዊ ህይወት እኮ ደስ ይላል። ማህበራዊ ህይወት ቀለል ብሎ ህይወታችንን እናወግዘውና አንዱን መርጠን ወደ ሳምንት እናብራራለን። እሺ ሲሰናሰል ደስ አይል። ምርጫውን መጀመሪያ ከማብራሪያ ጋር ስላመጣው ዳቤላ እንሂድና ዳቤላ የሚጠይቀው ጥያቄ ለቅሶ ቤት መባል የሌለባቸው የምትላቸው መነሳት የሌለባቸው ሀሳቦች። ይሄ ለምሳሌ ብዙ ጊዜ የሚገርመኝ ይሄ አሁን ከሞተ በኋላ ተመተሽ ያሞት ነበረ ምን ሆኖ ነው የሞተው? ይሄ ሰምቷል ቋር ሰምቶም ደግሞ አልሰማውም ነበር ምናምን። ይሄ የለቅሶ ቤት ብዙ የማስመሰል ሴሪሞኒ አለ። እሺ ምን ብለን እንጀምር? ወሬ እኮ ስለሚንጀራ ነው ግን የሚያወግዙ አስተያየቶች ቅሬታዎች እሰማለሁ። እሺ ምን ብዬ ልጅ በረታ ወይ በረታሽ አለኝ ሰውየው። በቃ የተለመዱ ነገሮች አሉ። ለምሳሌ ሂድ አጠገቡ የምታስተዛዝነው ሰው ጋር ቁጭ ስትል የምትናገረው ነገር ታጣለህ እና አንዳንዴ በጣም አሟቸው ነው ማለት ይኸውልሽ እኮ በጣም ነው እንደ ሞቱት በጣም ግራ እኮ ስለሚያጋባ ነው። አሁን አንድ ጓደኛዬ ምን ገጠመው፣ ለቅሶ ሄደን ነው አብረንና ተሰብስበን እያወራን ነው በለቅሶ ማግስት ምናምን እንሄድ የለ። ከዛ እዛ ሄደን እያወራን ምናቸውን ያመማቸው አለ። ለመጀመሪያ ጊዜ ነው የመጣውና እንደዚህ ብላ ስትነግረው በእውነት አዎ እኔም እኮ አያቴ እንደዚህ አሟት ምናምን አለ ማለት ነው። እና ስንለው እግዚአብሔር ይመስገን ዳነች። አይ የሚገጥም ነገር አለ። አንድ ዲያስፖራ ፍሬንዳችን ደግሞ ከውጭ መጥቶ ለቅሶ ቤት ሄዶ አያውቅም። ብዙውን እድሜውን ያሳለፈው እዛ ነው እና ለቅሶ ቤት ሄዶ ቁጭ ብሎ እየተወራ በጣም ያወራል ልጁና ቆየ እና በቃ እንዲህ ያል ጓደኞች ጥሎት ሄዶ ብቻውን ቀረ እና ሲወጣ ምን ማለት እንዳለበት አያውቅም እና ሲወጣ በቃ ልሂድ መቼ አመት ሂድ በቃ እኮ የሆነ ከየት ጀምረን የት ጋር ነው የምንጨርሰው የሚለው። አንዳንድ ደግሞ ሀዘንተኛ አይታችሁት ከሆነ መጠየቅን ይፈልጋል። መጠየቅ ብቻ ስለሆነ ካሁን እኔ እኮ ምኑ መሰለሽ በጣም ድንኳን ሙሉ ሰው የሚጠይቀሻል። ለቀስተኛ አንደኛ ለቅሶ አድክሞት ሀዘኑ አድክሞት መተሽ እንደው ምናምን በቃ ያ ራሱ አንድ በቃ እንደው አይ ቲንክ እንትን ላይ መለጠፋል በር ላይ ኢንፎርሜሽን bilቀጣይ አሁን እኮ ስካን አድርገን ስንገባ ስካን አድርገን ሙሉ መረጃ ታመው ነው የሞቱት አሟሟታቸው በጣም የከፋ ነው እናወራበት በየለቅሶ ቤት እናወራበት። የእውነት ግን በቃ ለዚህ ይመስለኛል ይሄ ሰልስት የለም አብረደናል በቃ መባል የጀመረው ከምግብ ጋር በተያዘ መቀለብን ለመቀነስ ቤተሰቦቻችን ይፍረዱ። ምን ይሆን እንደየፍላጎታቸው እንደ ማህበረሰብ ለቅሶ ላይ ባይነሱ የሚባሉ ርዕሰ ጉዳዮች ምንድን ናቸው? በዛ ላይ ካርታ ተበልቶ ያለቀሰ ልጅ አለ። የአባቱ ሞት እንትን ያላለው ልክ ካርታ ሲባ አሁን ላይ ሞት ነው ካርታ እንጫወትም ባይባል እንዴ ዋናው እሱ ነው። ትንሽ ከየት ብላችሁ የኮሜዲ ስራዎችን እንዲታሩ እንዳትሉ ከኬተሪንጉ ጋር ተያይዞ አሪፍ ቢዝነስ ሀሳብ አሁን ሁሉንም ነገር አይኖር እኮ ከተባለ ወደ ቢዝነስ ሌላኛው ጥግና ጥግን ይል። እሺ ስለዚህ ለሳሚ እኔ ጋር ነሽ? አዎ ሴቶች ማህበራዊ ሚዲያ ላይ ባይፖስቱት የምትለው ነገር። ሴቶች ማህበራዊ ሚዲያ ላይ ባይፖስቱት የምለው ከባድ ጥያቄ ነው። በጣም ብዙ ምለዋል በእውነት እሺ ጥቀስልኝ እስኪ። በጣም ብዙ ከምለው ውስጥ የምግብ አሰራራቸውን አትልኝም? እሱማ ሙያ የሚማር አለ ባለሙያ ከሆነች ኮንፊደንስ ያለው ሰው ነው ባይዘው የምግብ አሰራር እንደ ወንድኛ ብንመለሳት እንደ ወንዳ ተባበሩ ነው። እሺ አይ እንትን ይከብደኛል ብዙ ጊዜ ምን የሰውነት ቅርጻቸው ለማሳየት ብለው በጣም አጭር ቀሚስ ለብሰው ከነሸንተረራቸው ፖስት የሚያደርጉ አሉ።
ሸንተረሩ ባይኖርስ? ይሻላል፣ ቢያንስ ይሻላል። ሸንተረር መጥፎ ነው እያልኩ አይደለም። ሰልፍ አክሴፕታንስ ነው ትላለች መጣ ራሱ ግን አሪፍ አይደለም። አንዴ ሆንሽ ሴት መደበቅ አለብን ሳይሆን ተፈጥሯችንን ብናቅ ደስ ይለኛል። አንዳንዴ ቁምጣ የሚያምርበት ሰው አለ፣ የማያምርበት ሰው አለ። ያንን ተፈጥሮ ማወቅ አለብን ብዬ አስባለሁ። እና ይሄ እንትንም ብንሆን ላይፍ ምዕራፍ ምዕራፍ አለው። ቲኔጅ ትሆናለህ፣ ወጣት ትሆናለህ፣ ጎልማሳ ትሆናለህ ምናምንና አንዳንዴ በጣም ያለፈባቸው ጎልማሳ ምናምን ይባል በቃ ወደ ቤተክርስቲያን ቀረብ የምንልበት ሰዓት ላይ ቲኔጅ የሚሆኑ ሴቶች ፖስት የሚያደርጓቸው ፎቶዎች አሉ። ሁለተኛ ደግሞ እንቁልልጭሽ የሚመስል ፖስቶች አሉ። በቃ ማለት እሷ ዱባይ ልትሄድ ትችላለች፣ ፈረንሳይ ልትሄድ ትችላለች፣ የኔ ሚስት ላትሄድ ትችላለች እና እሷን አይታ አላስፈላጊ ምኞት ውስጥ የሚገቡ። ሁለተኛ ደግሞ ስፔሻሊ ሴሌብሪቲ የምንላቸው ሴቶቻችን ዓለም ላይ ቱር ሲያደርጉ ደስ ይለናል። ዓለም ላይ ቱር በማድረጋቸው ግን የሚከተሏቸው በጣም ብዙ ታዳጊዎች አሉ እንደነገሌ ብንሆን ብለው የሚያስቡ። እንዴት ነው ዓለምን ቱር እያደረጉ ያሉት? ምን ሰርተው ነው ዓለምን ቱር እያደረጉ ያሉት? እሱን እንተውና እነዚህ ልጆች ከነሱ ምን ይማራሉ? አላስፈላጊ ጉጉት ውስጥ ገብተው አላስፈላጊ ጉጉት ውስጥ ገብተው ሾርት ከት እንዳይሄዱ እንደዚህ አይነት ነገሮች አሸማቀቀኝ። ቱሬን ልለቅ ነበር የት እያስደረኩ ፕሮሰስ ላይ ነበር። እነዚህ ነገሮች ባይፖሰቱ ላሉ። እሺ ሳሚ አለ እንደዛ ምጨምረዋለሁ። ሙሉ ነው ሙሉ ነው በቃ እና በምንም ነገር አትምጣ ያለ የለም። ሙሉ ነው። ሶሻል ሚዲያ ላይ ስንመጣ ካፕሽናችንን የምናስተካክል እና ኢንቴንሽኑም የተሻለ ይሁን ነው። አሁን ያወራሽው ነገር አልገባኝም፣ ግን እኔ ብዙ ሶሻል ሚዲያ ተጠቃሚ አይደለሁም። በገባሁበት ሰዓት ግን የማያቸው እነዚህ ነገሮች ናቸው። ስለዚህ እነኚህ ባይደረጉ እነዚህ ባይደረጉ ላ እሺ ጄሪ ወይ ያው መቼም አንዱ ሶሻል ሚዲያ ላይ የምናየው ነገር ደግሞ ሰርግ ነው። ሰርግ ቤት ተጠርቼ አልሄድኩም ይላልኝ ፈርቼ ነው። ሰርግ ላይ መቅረት ያለባቸው የምንላቸው ድርጊቶችና ልማዶች የምትያቸው? ሰርግ ላይ በጣም ብዙ ሰርግ አልሄድኩም እውነት ለመናገር፣ ግን በሄድኩባቸው ሰርጎች ውስጥ ያየሁት ማርፈድ ቢቀር። ማርፈድ ማን ነው? ሙሽራዎቹ። ምክንያቱም ረጅም ሰዓት አንድም ዲጄ ኤቢ ጋር በሰራ ነው ኢንተርቪው ነገረኝ። ምንድነው ቤተሰቦች ይሳቀቃሉ ሙሽሮች ሲያረጉ አንድ ፕሮግራም ቀሰብስ አመሰግናለሁ። እና እኔ ግን ጨርሽ እኔ ሌላው ደስ ይለኛል ጭፈራው፣ ምግቡ እና የአቤል ሀሳብ ሳይገባኝ አይቀርም ፎቶ፣ ምግብ፣ ብፌ ሲያነሱ አይደል እሱ አይደል ግን እሱ ራሱ እሱ ቢቀር ምክንያቱም ሰዎች ይሳቀቃሉ አይገስ አይደል ፎቶ ሲበላ ባንነሳ ሲያነሱ ምግብ ሲያነሱ አሁን እኛ ሐላል አድርገናል በላተኞቹ ብለን ስለመጣን ይሶኪ በላተኞቹ ላይ መምጣት የባሰማል ይባላል። እኔ ግን ያኛው ይሄ ሙሽራው ሙሽር ቤት ሲሄድ በርጋ ተደርድረው አናስገባም የሚሉት ኤክሶቿ ምናምን ክራሾቿ ምናምን ነው የሚመስሉት። አንተ ሰሞኑን አይታል የሆነ ሶሻል ሚዲያ ላይ የተለቀቀ ለመድረሱ ግብ እኔ ደግሞ ከእናንተ የተለየ ሀሳብ ነው ያለኝ። ሰርግ ላይ በጣም ትልቅ ሀሜት እንዳለ ታውቃላችሁ? በእውነት አንዳንዴ አሁን ይደግሱና ሰርግ የሚበላ የመጣው ሰው አውቃዋል እሱን የእንትና ቦይፍሬንድ የነበረው እኮ የሚገርምሽ እንዲች ኩች ማለት እኮ እንዲ ከተማውን ዲች ማለት እኮ ምናምን እሱ ብቻ አይደለም። ተጋቡ እኮ እነዚህ ሰዎች ተጋቡ አለ። ከዛ ደግሞ ድግስስ ማህበራዊ ህይወት እኮ ነው። አሁን እንደዚህ ደግሰው ምንም መኪና ቢገዙ አይሻላቸው? ሰው በላው ባላቸው ነገጧ በኪራይ ቤት እኮ ይደገሱ ያሉት ምናምን ብሎ የሚያማሻል። በቃ እንግዳ ሆነ መታል ተጠርተህ ተጋብዘ መታል። እነዛ ሰዎች በፈለጉበት መንገድ ያን ሰርግ ደግሰዋል። ሙሽሮችን ባናማቸው እዚሁ ላይ መጨመር ያለበት መድረክ ነው ይሄ እኔና መጨመር ያለበት ጋዜጠኛ ስለሆንሽ ሀሜት ትወዳለች። እዛ እንለፈው። ሙሽሮች ኤክሶቻችሁን መጥራትን ብታቆሙ። ምክንያቱም አሁንም ዲጄ ኢቢ ጋር መለስና ኤክሶች ይመጡና የሰርግ ሽለት ዘፈን ይከፈትልኝ ብዙ አይነት ውጥንቅጦች አሉ። ግን ኤክስ የሚጠራ አለ መሰለኝ እንግዲህ ዲጄ ሰብረው ብራዘርሊ ሲስተር ተባብለው አለ። ከዛ ችግሩ እስኪመጣ ድረስ ማለት ነው። ወይ ለማስቀናት ካልጠራት በስተቀር ልክ አይደለም። እሺ እንቀጣይ። ማህበራዊ ህይወት ደስ ሲል እንዲህ ነው የሚያነጋግረው። ስለዚህ ልቀጥላ። እሺ የቱን ትመርጣላችሁ? ከማብራሪያ ጋር መልሱ ነው እኔ ጋር ያለው ጥያቄ። በቃ ከጫፍ ልጀምር፣ ከአቤላ ጋር ልጀምር። እሺ ቅድም ካነሰ ቁራሌው ላይ ከተነሳው ሀሳብ ጋር በጣም ተቀራራቢ አይነት ጥያቄ ነው የምጠይቀህ። በጣም የሚያሳፍርና የሚያስገምትህ መልእክት በስህተት በጣም ለምትወዳት ሴት ከመላክና ለስራ አለቃ ከመላክ አንዱ ምረጥ። በጣም የሚያሳፍርና የሚያስገምትህ በቃ በጣም ያሳፍራል። የላከው ቴክስት በጣም የሚያስገምትሃል። ይህንን መልእክት በጣም ለምትወዳት ሴት በስህተት ከመላክና ለአለቃ በጣም ለምትፈራው አለቃ ከመላክ አንዱ ምረጥ። ቀላል ነው እኮ ለአለቃው ነው መልካው።
ከዛ ስራ ልትለቅ? አዎ እንዴ የህይወት ዘመኔን እኮ የምኖረው በጣም ከመወዳት ጋር ማልወደውን ስራ ሊሆን ይችላል። ግን ኮምፕሮማይዝ ታደርግልሃለች እሷ እንዴ ቻፓ ከሌለ ማብራት ቆይ ስራ ከሌለ ደግሞ አብራት ቆይ። ዋናው እኮ ሴቶች ስስ ብልታቸው ቴክስት ላይ ነው። ቴክስትን የሚያል ነገር ኮምፕሮማይዝ ታደርጋለች ብዬ አላስ። እሺ ቀጣይ ጥያቄ ለቲጂ ልጠይቅ። እሺ ቲጂ በጣም ታዋቂ ግን በሰዎች የማትወደጅ ሰው ከመሆንና በጣም በሰዎች የማትታወቂ ግን የምትወደጅ ከመሆን የቱን ትመርጫለሽ? ከነ ማብራሪያው መፈልገው ግን ታውቆ አለመወደድ እርካታ ቢስ ህይወት ይመስለኛል። ወይ እሱን አልችለውም እኔ። ይሄን ከአንዳንዴ ቲጂ ስታወራ መዝገበ ቃላት ነው የምትመስለኝ። እሺ ቀጥይ። እሺ ምንም ማድረግ አይቻልም እንግዲህ እና እውነቴን እኮ ነው። ታውቀን ምን አይነት ስሜት ፈጠርን ለሌላው ሰው የሚለው ዋጋ አለው ብዬ አስባለሁ። አለበለዚያ ሳልታወቅ የሚያውቁኝ ሰዎች ትንሽ ቦታ ላይ ክብርም ፍቅርም አጋርተውኝ ብኖር ደስ ይለኛል። ግን ቲጂዬ ታዋቂም አዋቂም ተወዳጅም ነሽ። በዚህ አጋጣሚ በጣም ባይዘው በነገራችን ላይ እንደ ኮምፕሊመንት በቃ አመሰግናለሁ። አንደኛ ነው። በጣም የሚገርም በኋላ ጋብዝሻለሁ ብላለች ከመሰለኝ። ዝና ምንም ጥያቄ የለውም። ዝና ተወዳጅነት ከሌለው አሪፍ አይደለም። አንዳንድ ሰዎች በጣም በቃ ዝም ብለው ፌመስ መሆን ይፈልጋሉ። ለምን ፌመስ እንደሚሆኑ የማያውቁትም። ግን በቃ ይሄ አላማ ያለው ዝና ቢሆን ተወዳጅነቱም ትርጉም ያለው ቢሆን ከመወደድ ጋር ራሱ ያሰቃያል። አደራው ኃላፊነቱ። ሰዎችም ደግሞ ካንተ ዝና የሆነ ነገር ማግኘት አለባቸው። ማይክል እና እኔ እንዴት እንደምንሰቃይ አታይ እኮ ፌመስ ሁለት። እሺ ጄሪ ጋር ልምጣ። ጄሪ ጸጉርሽ ሶስ የበዛበት ፓስታ ከሚሆንና ላብሽ ፈሳሽ ሲረፕ ከሚሆን የቱን ትመርጫለሽ? ከማብራሪያ ጋር ጭራሽ ማብራሪያ ማለት ፈሳሽ ሲረፕ ላብሽ። አረ ቆንጆ ቀላል ጥያቄ ነው ጄሪ። በጣም 2 ደቂቃ የማያስፈልግ ሰከንድ የማያስፈልግ ጸጉሬ ፓስታ ግን በጣም ሶስ የበዛበት ፓስታ ጠብ ያለ ነገር ነው። ዝልግልግልግ ያለ ነገር ነው። እየተንጠባጠበ ፓስታው። እሺ ከዛ እንዲህ ደግሞ ለማድረግ አይመችም። ላብሽ ሲረፕ ነው፣ ያጣብቃል። በየኬክ ቤት ሽሮፕ ነው። ገባሽ? እሺ አብራሩልኝ ቲጂ። ከዚህ በላይ ምን አይነት ማብራሪያ ነው? በቃ እሺ እንትን ይሁንልኝ። ምን ሲረፕ ይሁንልኝ። ላብሽ ሲረፕ ይሁን። አቤላ ሰምቷል? በየኬክ ቤቱ እናጣተም የታጠበቀ ነው እንጂ ጆሮ ራሱ እንዴት የታጠበቀ ነው? በስማ አይ ቶሎ ቶሎ መፍትሄ አይጠፋም ማለት ነው። እሺ ይሻላል መሰለኝ። እኔ ጨርሻለሁ ጥያቄ። ወይ ሳሚ እኔ ልቀጥል? እሺ ምረጡ ነው አንዱን። አዎ አንዱን ምረጡ ነው። ሳሚን ጠይቄ ልገላግለው። እሺ ምግብ አብዝታ ከምትወድና ወሬ ከምትወድ ሚስት የቱን ትመርጣለህ? ሳሚ ሲደነግጥ ይታያል። ከባድ ምግብ በጣም መብላት ነው። ምግብ አብዝታ ከምትወድ በላተኞቹ በአጋጣሚ ሚስቴ ሁለቱም ላይ የለችበትም እና ግራ የሚያጋባ ጥያቄ ነው። ሳሚ የምር ምግቡም ላይ አቋትም ብለህ እንደ አይደል? እውነት አይደል? ለጫወታ አንድ ስትል አንዱ ላይ ማትበላም ወሬ ራሱን ካላወራኋት አታወራኝ። ስለዚህ ለኔ በጣም ዊርድ ጥያቄ ነው። ግን አይ ቲንክ ምረጣ ምግብ የምትበላው ትሻላለች መሰለኝ። አይ ወሬ ይሻላል እባክሽ። ወሬ ይሻላል። ወሬ አሁን ርካሽ ነው። ምግብ ተወው። ወሬ ይሻላል። ወሬ ይሻላል። መወደዱ ብቻ ሳይሆን ወሬ በጣም ኢንፎርሜሽን ቢያን ሸር ታደርጋለች፣ ታማሃለች፣ ታሳማሃለች። እሷ ትሻላለች። አንቶም ያሳማው እስቲ አንዴ ዝም ለምታስብል እንዳትሆን። አዎ ኤክስትሪም አይቱን ግን አስበሽዋል። ምግብ ይከባድ ነው። እሺ ወደ ጄሪ ሰው ጋር መውሰድሻት ታሳፍርሻል። አርቆ ነው የሚያስበው ሰው። አንድ ቁርጥ ማንሳት እያለባት እንደዚህ ደርድረው አንተን ፕሌት ራሱ ሳትበላም ብላ ወደ ራሱ ያዝልኝ። ቤት ከመግባታችን በፊት ሬስቶራንት በልታ ራሱ ቴካዊ ግን አሜት ውስጥ ከባድ አይደል? እዛ ቁጭ ለዘመድ ጋር ምናምን አሁን አወቃችሁ እንትን ጋር ምሳ እንብላ ስትላት ራሱ አይዛ ጋር ዲሻቸው ትንሽ ቅቅል እንትና ጋር ነው ትላለች። ይሄ ከባድ ነው በጣም። ስለዚህ ወሬ ኦኬ ጄሪ እድሜ ልክሽን ኢንተርኔት ከሌለበት ቦታ ከመሆንና ሙዚቃ የሌለበት ቦታ ከመሆን የቱን ትመርጫለሽ? ቲጂና ማነች ጄሪና ሙዚቃ ሙዚቃ የሌለበት ቦታ ነው ከምትሆኝና ኢንተርኔት የሌለበት ቦታ። እኔ ሙዚቃ በጣም ነው የምወደው፣ ግን ደግሞ የሰርቫይቫል ኢሹ ነው ብዬ አላስብም። ማለት ያለ ሙዚቃ መኖር አልችልም የምልበት ሌቭል ላይ አይደለሁም። ኢንተርኔት ግን አሁን በተለይ አሁን ባለንበት ዘመን ኢንፎርሜሽን የምናገኝበት አንዱ መንገድ ነው። ስለዚህ ኢንፎርሜሽን ቢኖረኝ ይሻለኛል።
ኢንተርኔት እኔ አንጎራጉራለሁ። ስለዚህ ኢንተርኔት ኢንተርኔት ሲኖረን ኢንፎርሜሽን ካለም አገኛለሁ። ደግሞ ሙዚቃው ይኖራል። ካሴትም ማድረግ ይቻላል። እኔ ራሴ ቮካል እየሰራው አንጎራጉራለሁ ለራሴ። ቲጂዬ ከአንድ ትልቅ እንስሳ ጋር በአመት አንድ ጊዜ ከመታገልና በጣም ትንንሽ ከሆኑ እንስሳት ጋር በየቀኑ መታገል ና አንተ ቀማል ና አንተ ጉንዳን እያሉ ከመዞር ይሻላል ከአንበሳ ጋር በለው። እነሱማ ነፍሳት ናቸው። ከነፍሳት ጋር በቃ ዶሮ ጋር ዶሮ ወይ የሚናከስ እንስሳ ጋር ሊሆን ይችላል። ድመት ምናምን እነሱም አይከብዱኝም። ግን ቶሎ አይምሮ ወዴት ሄደ? አይጥ አልወድም። ለምሳሌ አይጥ ከምትታገል በየቀኑ አይጥ ጋር ከምትታገኝና አንዴ ከአንበሳ ጋር ወይኔ መች ተርፋለሁ። መላፋት ነው መባላት የለውም እኮ መታገል ግን ይዘፈንልሻል። ገብቶሻል ጥያቄው? አዎ ገብቶኛል። በቃ ትንንሽ ችግሮቻችን ጋር እድሜ ልካችን ከመታገልና የሆነ ነገር ወስነን አንዴ መታገል አጥፍቼው ልጥፋ እንደሚሉት አይነት አይ አልችልም። እየኖርኩ ልሰቃይ ችግር የለም። ስቴፕ ባይ ስቴፕ ነው ቲጂ። እኔ ግን አንቺ ተቃራኒ በእውነት አንዴ ታግዬ አንዴ በአመት አንዴ ታግዬ ትከሻን ተማምነህ ነው እኮ ትከሻ ስላለሽ ብቻ እኮ ነው። ብሩ ሀሳብ ከሌለሽ አታሸንፊው። አይ ብዙ ሰዎች በጣም ትንንሽ ነገሮችን ቢያደርጉ ወደ ትልቁ ላይ ይደርሳሉ። ትንንሽ ነገሮችን በመተው ትልቁን ነገር ልትተው ትችላለህ። እና በየዕለቱ ትንንሽ ነገር ማድረግና መቀየር ስለማይፈልጉ እድሜ ልካቸውን ከትንሽ ነገር ጋር ሲታገሉ ይኖራሉ። ውስጥ አዋቂው ምስጢሩ እሱ ነው። አንዳንዱ ደግሞ በቃ እዚህ ጋር ለወስን ብሎ 3 ወር ምናምን ብሎ ተቸግሮ ጥያቄው ዶሮና ድመት ነው። ስለዚህ ትንንሹ መርጣለች። ሀሳቡን አውርደሽ ወደ ቤት እንስሳ አረግሽው። እንግዲህ ታገይ ጨረስ። እሺ እኔ የመዝጊያ የማሳረጊያ ጥያቄዎቼ መወስለት ነክ ጥያቄዎች ናቸው። አማርኛው በጣም ከባድ ነው። የምጀምረው ከማን ልጀምር? ከቲጂ ልጀምር። የቅርብ ጓደኛሽ በትዳሩ ወይም በግንኙነቱ መወስለቱን አወቅሽ። ከዛ በኋላ ለዚያ ሰውዬ ያለሽ አመለካከት ይቀየራል ወይንስ ለተወሰለተበት ሰው ትነግሪያለሽ? ከባድ ጥያቄ እኮ ነው። በጣም በመናገራችን የሚመጡብን ነገሮች ብዙ ነገር ሊያበላሹ ይችላሉ፣ መልሰው ሊቀጥሉ ይችላሉ። ብዙ ጊዜ ኢትዮጵያ ውስጥ ደግሞ ያጋጥማል ይሄ አይነት ነገር። ባልናገር ደግሞ ከዚህ ሰው ጋር ግንኙነቴን እቀጥላለሁ ወይ እንደ ጓደኛ፣ ይሄኛውን መመለስ ይሻለኛል። በጣም ክብር ዝቅ አደርጋለሁ። ችግር አለብኝ፣ ፈራጅ ነኝ፣ ይቅር በሉኝ። በጣም ስለዚህ ሰውየው ጋር ትቀየርበታለሽ። በጣም አይጠቅመኝም ለኔ ብዬ ነው ማስበው። ለተወሰለተበት ሰው ትነግሪያለሽ? አልናገርም። እሱ ግን ከዛ ሰውዬ ጋር ግንኙነትሽን አስፈላጊና አስገዳጅ ነገሮች አሉ አይደል? ራሱ ዝም ብሎ ፕሮሰሱ የሚወስደን እሱ ሲሆን ላረጋው ይችላል። መነገሩም እንኳን አንዳንዴ ያኛው ሰው ሊጎዳ ይችላል። አዎ እሱ ነው ማለት እንዳይጎዳልሽ የምትል ላልተዘጋጀው ሰው በጣም እኔ ግን ክብሬን ዝቅ አደርጋለሁ። ግንኙነቴን ይለወጣል። ጎበዝ፣ የሚገርም መልስ አድናቂሽ። እሺ ሳሚ፣ እሺ ሁለት ጥንዶች በየራሳቸው መንገድ ይወሰልታሉ ወይም ቺት ያደርጋሉ። ግን ደግሞ አንደኛው በአንደኛው ላይ እንደሚወሰልት አያውቅም። ማን ነው ጥፋተኛ? ሁለቱም ይወሰልታሉ በየራሳቸው። ያው ጥፋተኛ የሚሆነው መጀመሪያው ወሰለተው ነው። ግን እኮ አያውቁም። አንዳቸው ላይ እንደሚወሰልቱ አያውቁም። መጀመሪያው ቀን ቢሆንስ ሁለቱም ይወሰልቱት መጀመሪያ ላይ ያስብላችሁ። አሁን ያልሽኝ ያለሽው ባልና ሚስት ሁለቱም ይወሰልታሉ። ሚስት ባሏ እንደሚወሰልት አታውቅም። እሷ ብቻ እንደምትወሰልት ነው የምታውቀው። ባልም እንደዛ ነው የሚያውቀው። ሁለቱም ጥፋተኞች ናቸው። አንድ እኩል ናቸው። ግን እኩልነቱ ሳይሆን ሁለቱም ጥፋተኞች ናቸው። ሁለቱም ጥፋት አጥፍተዋል። የሚያሳዝነው ፓርት ግን አንዱ ራሱን ቪክቲም አድርጎ አንዱ ኢኖሰንት አድርጎ ነው እየኖሩ ያሉት አንድ ቤት ውስጥ። ሁለቱም ቺት እያደረጉ ሁለቱም ጥፋተኞች ናቸው። ትዳር የሚለውን ኦር ደግሞ ኮሚትመንት የሚለው ነገር አፍርሰዋል። ታማኝነታቸውንም ሸርሽረውታል። በተለይ ይሄ እንትኑን ምንድነው እገሌ ታማኝ ነው ብለህ በተለይ እየኖርክ ከሆነ ያ ሰውዬ ግን ታማኝ ሳይሆን በጣም ጉዳት አለው። መሰበር አያችሁ፣ ቆምጠጥ ያለ ጥያቄ ነው ይጠይቃል። አይ መጨረሻ ላይ አከበድሽ የማሳወቅ ሰርፕራይዝ እንዳይገጥማቸው ህይወታቸው ውስጥ። እሺ አቤላ፣ ምንም አካላዊ ግንኙነት ባልተፈጠረበት ሁኔታ በሁለት ተቃራኒ ጾታዎች መካከል ያለን ስሜታዊ መቀራረብ መወስለት ልንለው እንችላለን? እንዴት? ምንም አካላዊ ግንኙነት ባልተፈጠረበት ሁኔታ ውስጥ በሁለት ተቃራኒ ጾታዎች መካከል ያለውን ስሜታዊ መቀራረብ ምንድነው ወይም መፈላለግ
ገብቶታል ሳብ እስቲ አንዴ ስሜትህን ኢንቨስት በጣም ልክ ያልሆነ አካላዊ ግንኙነት ሳይኖር መጀመሪያ ደረጃ መወስለት ነው ማለት ነው። የመጀመሪያ ደረጃ ውስለታ ነው። ውስለታ አካላዊ የመጨረሻ ነው አይደል? አካላዊ የመጨረሻ ናይጄሪያ ውስጥ የተከሰተውን ሰምታችኋል? በቅርቡ የልደቷ ቀን ሰርፕራይዝ ሚስቱ ስትወሰልት ስራ ይሰማል እና ሴኩሪቲ ካሜራ አደረገና ሄደ። እንትን ነው ሹፌር ነው። ሲመጣ አየ እርግጠኛ ሆነ መወስለቷል። ከዛ እሱን ያዘና የልደቷ ቀን ሰርፕራይዝ አለሽ ቤተሰቦችሽን ጠርተሽ ጠብቂኝ አላት። ቤተሰቦቿን ሙሉ ጠራች። በፍሬም አርጎ ፎቶን አጅሪና አጅሪትን አርጎ በቤተሰቦቿ ፊት ክፍት ስታረገው ውስለታ ቁጥር 1 ዋን ስለዚህ ውስለታ ልትለው ትችላለህ። በነገራችን ላይ እንትን ውስለታ የምንለው ወር ደግሞ መማገጥ የምንለው የመጨረሻው ፓርት ነው። የሚጀመረው በስሜታዊ በኢሞሽናል ቺቲንግ ነው የሚጀመረው። ቴክስት መጻጻፉ ምናምን መደራረጉ ፊልም መደራረጉ ብዙ ነገር ስቴፕ ከሄደ በኋላ እዛ ሌቭል ላይ የሚደረሰውና ምንም ጥያቄ የለው። ርዕሱ ነው ውስለታ ርዕስ ሲሆን ከዛ ዝም ካልሽ ፊልሙን ታያለሽ። በቃ ቆንጆ አገላለጽ ጨርሻለሁ እኔ። የዛሬ ውስለታ ማን ነው? የዛሬ ጨዋታ የቅዳሜ ጨዋታ የእውነት ነው። አዎ በዚሁ ተጠናቋል። ቤተሰቦቻችን ለነበረን ጊዜ በጣም እናመሰግናለን። ያላንሳ ነው ምን ጉዳይ አለ በእናታችሁ? ምንም ሁሉም ጋር ደርሰናል። ወሰለትን መረጥን፣ ለቅሶ ሄድን፣ ሰርግ ቤት ሄድን፣ አብራራ ነበር የዛሬ ቅዳሜ ጨዋታ። ከኛ ጋር ስለነበራችሁ በጣም እናመሰግናለን። ሌሎች የቅዳሜኛ ፕሮግራማችን ይቀጥላሉ። ለማጅም ይቀጥላል እንዴ? ለማጅ ዛሬ የት ከማን እንዴት እንደሆነ ባለፈው ጄሪን ይዣት ሄጄ በነጥብ በልጣኛለች። በሚቀጥለውም ደግሞ ጆቢናዝን ይዘው ሄድልና የለማጅ ስራ ፋይሌ ላይ ቀይ ነጥብ እየጣልኩ ስለሆነ ይሄን ሳምንት ብቻ ለብቻ ሄጄ ምን እንደሚፈጠር ከማጋ እንዴት እንደማሳለፍ አብረን እንይ።